እግዚአብሔር ጾታ የለውም። ጾታ ለፍጥረታት የተሰጠ ስለሆነ አንቺ ስላሴ እንላለን፣ አንተ ስላሴ እንላለን። ለስላሴ ጾታ የላቸው። እንኳን ለስላሴ ለመላእክት ጾታ የላቸውም። የወንድም የሴትም ጾታ የላቸውም። እንኳን ለመላእክት ለሰው ነፍስ የወንድም የሴትም ጾታ የላቸውም። ስለዚህ ምንድነው እግዚአብሔርን ረቂቅ አካል አለው። ያንን አካል አባ ሕርያቆስ ሲናገር ምን ይላል? አልቦቱ ለመለኮት የማን ወጸጋም፣ ለመለኮት ቀኝም ግራም የለውም። ላይል ወታይት፣ ላይም የለውም ታችም የለውም። ወዘባን እንተ ድኅር፣ ጀርባም የለውም ፊትም የለውም። በዘይት ራእይ ወበዘይት ገመር፣ ሰው እንደሚያውቀው አኮ ዘቦቱ ለመለኮት ክበብ ከመፀሐይ፣ ለመለኮት እንደ ፀሐይ ያለ ክብ አካል የለውም፣ እንደ ሰውም ያለ ፊት የለውም። ማለት ከፍጥረታት ሕግ በላይ ነው። አካሉ ረቂቅ ነው። ሰው ሊያውቀው አይችልም ማለት ነው እንጂ እግዚአብሔር ዝርው ነው ማለት አይደለም። ከዚህ የተነሳ አንድ ነገር ብቻ አይተን ርዕሱን እንመልሰው። አምላክም ሰውም የሚለው አምላክም ሰውም ተዋህዶ ላይ ልንመጣ ነው። አምላክም ሰውም ያ ሰው የሆነው አካላዊ ቃል አካል ያለው ቃል ነው። አካለ መለኮት ያለው አካል ያለው የራሱ አካል የራሱ መልክ የራሱ ገጽ ያለው ነው። የራሱ እንደ አባቱ ግዛት ግዛቱ የአባቱ ግዛት ግዛቱ የሆነ እንደ አባቱ ግዛት ያለ የአባቱ ግዛት ግዛቱ የሆነ ማለት ነው። እሱ ነው ያ አካላዊ ቃል ከስጋ ጋር ሲዋሃድ አምላክም ሰውም እንለዋለን። አምላክም ሰውም ያ ማለት ሰው ብቻ አይደለም። ያ ማለት አምላክ ብቻ አይደለም። ፍጹም ሰው ነው ስንል አምላክነትን ለቆ ሰው ብቻ አይደለም። ፍጹም አምላክ ነው ስንል ደግሞ ሰውነቱ ጠፍቶ ወይንም ከሰውነቱ ተቀይሮ አምላክ ብቻ አይደለም። አንድ ነገር እናንሳ። ተዋህዶ ማለት ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ መሆን ነው። ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ። አካለ እግዚአብሔር አሁን የዘረዘር ነው ረቂቅ አካል ከግዙፍ አካለ ስጋ ግዙፍ ነው፣ ይጨበጣል። አካለ ስጋ ይታያል። አካለ ስጋ ይዳሰሳል። አካለ ስጋ ውሱን ነው። አካለ ስጋ አላዋቂ ነው። አካለ ስጋ ይታሰራል። አካለ ስጋ ይደክማል። የስጋ አካል ይተኛል። የስጋ አካል ያንቀላፋል። መለኮት ደግሞ አያንቀላፋም፣ አይተኛም፣ አይወሰንም፣ አይጠይቅም። እንደዚህ ከሆነ ያ የማይጠይቀው አካል ከሚጠይቀው አካል ጋር ተዋህዷል። ሲዋሃድ ልብ ብለን እናያዝ። አሁን ልብ ብለን እናያዝ። እንግዲህ ሲዋሃድ አንድ አካል አንድ ባህሪ ነው የሆነው። ሲዋሃድ በደንብ እናያዘው። መክፈል፣ መዋሃድ፣ ማክበር አንድ ጊዜ የተደረጉ ናቸው። አንድ ጊዜ